Preparation of alkanes. Alkanes are the major constituents of petroleum and natural gas. አልኬኖች የፔትሮሊየም እና የናቹራል ጋስ ዋነኛዎቹ ወይም ሜጀር የሚባሉት ኮንስቲትዩንቶች ናቸው። They are mainly obtained by fractional distillation of petroleum. በአብዛኛው የሚገኙት ከፔትሮሊየም fractional distillation petroleum fractional distilled ሆኖ ማለት ነው። Alkanes can also be prepared in the laboratory. አልኬኖች በተጨማሪም ከፍራክሽናል ዲስቲሌሽን ኦፍ ፔትሮሊየም በተጨማሪ በላቦራቶሪም prepared ሊሆኑ ይችላሉ ሊዘጋጁ ይችላሉ። Some methods of their preparation are as follows. እና ከፕሪፓሬሽናቸው አንዳንድ ሜተዶችን በተከታይ እናያለን። Hydrogenation of alkanes with a metal catalyst. ምንድነው? አልኬኖች ላይ ምን ሲጨመር ሃይድሮጅን ሲጨመር ወይም ሃይድሮጂኔሽን ይባላል። አልኬኖች ላይ ሃይድሮጅን ሲደመር ካታሊስት ሜታል ካታሊስት ተጠቅመን ምን ይሰጠናል? አልኬን ይሰጠናል። ለምሳሌ ኢቲን ላይ ሃይድሮጅን ስንጨምር ምን ይሆናል? አንዱ ሃይድሮጅን በዚህኛው ይገባና ቦንዱ ደብል ቦንድ የነበረው ያው የኢቲን ደብል ቦንድ ነው ወደ ሲንግል ቦንድ ይሆናል። ኢቴን ይሆናል። ኢቲን ወደ ኢቴን ይቀየራል። እሺ ሌላው Wolff's synthesis or reaction. In your reaction, this method involves the reaction of a halogenated alkane with sodium, and the reaction is somewhat exothermic. ይሄ ምንድነው? halogenated alkane ከማን ጋር? ከሶዲየም ጋር ሪአክት ያደርጋል እና ኤግዞተርሚክ ነው። ኤግዞተርሚክ ማለት ሪአክሽኑ ቴምፕሬቸርን የሚያስወጣ ወይም ሙቀትን ሂትን የሚለቅ ሪአክሽን ነው ማለት ነው። ሪአክሽን ስናይ ሃሎጂኔትድ አልኬን አለ። ሃሎጂኔትድ አልኬን ላይ ምን ሲጨመር ሶዲየም ሲጨመር ምን ይሰጣል? አልኬን ሲደመር ሶዲየም ሃላይድ ይሰጣል። ያ ማለት ሶዲየሙ ከሃሎጂኑ ጋር ይገናኛል። ከዛ በኋላ ማን ይቀራል? አልኬኑ ይቀራል። እና እዚህ ጋር እንደምናየው ሜታይል አዮዳይድ ላይ ሶዲየም ሲጨመር ሶዲየሙ ከአዮዲን ጋር ሪአክት ያደርጋል። ከዛ እዚህ ጋር ያለው ሜታይል አዮዳይድ ኢቴን ይሆናል። ኢቴን ፕላስ ሶዲየም አዮዳይድ ይሆናል ሪአክሽኑ። This reaction is named as Wolff's reaction after the French chemist Charles Adolphe Wolff. Wolff's reaction ይባል ይችላል ከፍሬንች ኬሚስት በሱ ስም ነው የተሰየመው ማለት ነው። ሶስተኛው heating sodium salt of an organic acid with soda lime. Sodium salt of organic acid በሶዳ ላይም ያ ማለት በሶዲየም ሃይድሮክሳይድ ሊሆን ይችላል ወይ በካልሲየም ሃይድሮክሳይድ ሶዳ ላይም የሚባሉት በእነሱ ሂት ስናደርግ ምን ይሰጣል? አልኬንን ይሰጣል። The reaction brings about the removal of carboxylic group from the sodium salt of carboxylic acid. ሪአክሽኑ ምንድነው የሚያደርገው? ካርቦክሲሌት ግሩፑን ከካርቦክሲሊክ አሲዱ ከሶዲየም ሳልት ኦፍ ካርቦክሲሊክ አሲዱ ካርቦክሲሌት ግሩፑን ሪሙቭ እንዲያደርግ ነው የሚያደርገው እና ይሄ ሪአክሽን ምን ይባላል? ዲካርቦክሲሌሽን ይባላል። ለምሳሌ ተመልከቱ። ሶዲየም ሳልት ኦፍ ኦርጋኒክ አሲድ የኦርጋኒክ አሲድ ሶዲየም ሳልት አለ። እሱ ላይ ሶዳ ላይ ምን ወይም ሶዲየም ሃይድሮክሳይድን ስንጨምር ምን ያደርጋል? አልኬን እና ሶዲየም ካርቦኔት እንዲፈጠር ያደርጋል። ለምሳሌ እዚህ ጋር ሶዲየም አሴቴት አለ። እሱ ከሶዲየም ሃይድሮክሳይድ ጋር ሲገናኝ ምንድነው? እዚህ ጋር እዚህ CH3 እዚህ ጋር ያለው CH3 ኤችኛውን ሃይድሮጅን ይወስድና ምን ይሆናል? CH4 ይሆናል። ያ ማለት ሚቴን ይሆናል። ከዛ በኋላ ሶዲየም ከካርቦኔት አንድ ካርቦን እና 3 ኦክሲጅን ሶዲየም ካርቦኔት ይሆናል እና ይሄ ሪአክሽን ዲካርቦክሲሌሽን ይባላል። ምን ስላለው? ሪሙቫል ኦፍ ካርቦክሲሌት ግሩፕ ፍሮም ካርቦክሲሊክ አሲድ ስላለው። Methane is the main constituent about 90% of natural gas. Methane
የናቹራል ጋስ ሜን ኮንስቲትዩንት ወደ 90% የሚሆነው ከናቹራል ጋስ ሚቴን ነው ማለት ነው። ስለዚህ ሜን ኮንስቲትዩንት ይሆናል። it is obtained during fractional distillation of petroleum ሚቴን obtained የሚሆነው ከፔትሮሊየም fractional distillation ነው። methane is also formed by the decay and decomposition of animal and plant remains in swampy or marshy lands እና ከአኒማል እና ከፕላንት ዌስት ከሆኑ ከነሱ ሪሜኖች ከብስባሾች ሚቴን ሊሰራ ይችላል። ከነዛ ከፕላንት እና ከአኒማል ብስባሾች methane can be produced in a biogas plant. The biogas plant generates biogas mainly consisting of methane by anaerobic fermentation of organic material such as human excretion, animal dung and agricultural residue እና ከነዚህ ከሁማን ኤክስክሬሽን ከሰው ዌስት ከሚሆን አካል ያ ማለት ሁማን ኤክስክሬሽን ከሽንት ማለት ነው እና ከአኒማል ደን ከእንስሳት ከእበት ከምናምን እና ከአግሪካልቸራል ሪሲዱ ከግብርና ተረፈ ምርቶች ባዮጋስን መስራት ይቻላል። The conversion of organic materials into biogas involves a sequence of reaction and is graphically depicted. ኦርጋኒክ ማቴሪያሎች ወደ ባዮጋስ የሚቀየሩበት መንገድ እዚህ ላይ እንደምናየው ነው። መጀመሪያ ኦርጋኒክ ማቴሪያሉ ላይ ዋተር እንጨምራለን። ከዛ በኋላ ሃይድሮላይሲስ አለ። ከዛ አናይሮቢክ ፈርመንቴሽን ማለት አየር ማይገባበት አይሮቢክ ሳይሆን አናይሮቢክ ፈርመንቴሽን አየር እንዳይገባበት ይደረጋል። ከዛ በኋላም ይፈጠራል ባዮጋስ እና ሬሲዲዩ ማለት ተረፈ ምርት ወይም ቆሻሻው። ባዮጋሱ ሚቴን እና ካርቦን ዳይኦክሳይድን የያዘ ነው ማለት ነው። ሬሲዲዩ ደግሞ ያው ቆሻሻው የሚተርፈው ዋተሪ ፍራክሽንስ፣ ሄቪ ሶሊድስ፣ ሳንድ፣ ሶይል ሊሆን ይችላል። እነዚህ ቆሻሻዎቹ ናቸው ሬሲዲዩ የሚባሉት። The materials that can be used to produce biogas include dung from cattle, pigs, chickens, chopped green plants and plant wastes እና ባዮጋስን ለመፍጠር የምንጠቀማቸው ማቴሪያሎች ከከብቶች ሊሆን ይችላል። የከብቶች እበት፣ የአሳማ፣ የቺከን፣ የዶሮዎች እና ከተለያዩ ከፕላንቶችም ልንወስድ እንችላለን። ከፕላንት ዌስት ወይም ከፕላንት ብስባሽ ወይም ከፕላንት ተረፈ ምርት ከእጽዋቶች ሊሆኑ ይችላሉ ማቴሪያሎቹ። The advantage of biogas technology include saving on fuel such as kerosene, wood, charcoal. ምንድነው አድቫንቴጁ ምንድነው? ይሄ ባዮጋስ የመጠቀማችን አድቫንቴጁ ምንድነው? የነዳጅን ማለት ኬሮሲን ጋዝን፣ ውድ እንጨትን፣ ቻርኮል የከሰልን ያን የምንጠቀመውን ይቀንሳል ወይም ሴቭ ያደርግልናል። and decrease in local deforestation እና የአካባቢ ደን እንዳይመናመን ያደርጋል። ለዛ ይጠቅማል ባዮጋስ። The residue obtained after preparing the biogas can be used as fertilizer. ባዮጋሱ ከተሰራ በኋላ የሚወጣው የቀረው ተረፈ ምርት እንደ ፈርቲላይዘር እንደ ማዳበሪያነት ልንጠቀመው እንችላለን። Chemical properties of alkanes የአልኬኖች ኬሚካል ፕሮፐርቲ Alkanes are generally not considered to be very reactive organic compounds. አልኬኖች ያው በአጠቃላይ reactive ናቸው ተብሎ አይታሰብም። The name paraffin for alkanes arose from two Latin words. ፓራፊን የሚለው ያው አልኬኖች ሌላ ስማቸው ፓራፊን ነው። ፓራፊን የምንለው ስም የመጣው ከሁለት ላቲን ወርድ ነው። ፓሬም and little ያ ማለት ፓሬም meaning little and affinity meaning affinity little affinity የሚል ትርጉም ይሰጣል። ሁለቱ ወርዶች ፓሬም እና አፊንስ ከሚለው ነው። ፓሬም ማለት little ማለት ሲሆን አፊንስ ማለት ደግሞ affinity። ስለዚህ thus paraffin means little affinity. The name was suggested because alkanes are inert towards many reagents like acids, bases, oxidizing and reducing agents.
however they undergo several reactions under suitable conditions ምንም ቢሆን እንኳን አልኬኖች በsuitable በአመቺ ኮንዲሽን ሲያገኙ several የተለያዩ ሪአክሽኖችን ሊያካሂዱ ይችላሉ the major reaction of alkenes are the following ከአልኬኖች ዋና ሪአክሽን አልኬኖች ከሚያካሂዱት ሪአክሽኖች ሜጀር ናቸው የሚባሉት አንደኛው combustion reactions if alkenes are burned with limited supply of oxygen they will form water and carbon monoxide and will liberate lesser amount of heat energy alkenes በሊሚትድ ወይም በተገደበ ኦክሲጅን በርንድ ሲሆኑ ሲቃጠሉ ምንን ይፈጥራሉ ዋተርን ካርቦን ሞኖክሳይድን እና ትንሽ አማውንት ያለውን ሂት ኢነርጂ ይለቃሉ በኤክሰስ ኦክሲጅን ደግሞ በርን ሲሆኑስ አልኬኖች ካርቦን ዳይኦክሳይድን ዋተርን እና ሞር ግሬተር አማውንት ኦፍ ሂትን ይለቃሉ the general equation for the reaction is the reaction ለዚህ ለኮምበስሽን ሪአክሽን ጀነራል ሪአክሽን ነው የሚባለው ኢኩዌሽን የሚባለው CnH2n+2 ያው አልኬኑ ነው ሲደመር 3n+1/2 ኦክሲጅን ይሄን ያለ ኦክሲጅን ስንጨምርበት የሚሰጠው n ካርቦን ዳይኦክሳይድ n+1 ዋተር እና ሂት ነው የሚሰጠው እና n ምንድነው ነምበር ኦፍ ካርቦን ነው ለምሳሌ ነምበር ኦፍ ካርቦን 3 ሲሆን ምንድነው የሚሆነው C3H8 ምንድነው ፕሮፔን ነው እና እዚህ ጋር ኦክሲጅኑ ስንት ይሆናል 3n+1/2 ነው n ቦታ 3 ተጠቀ 3 ጊዜ 3 9 ሲደመር 1 10 ሲካፈል 2 5 ኦክሲጅን ይሆናል ጊቭስ n ካርቦን ዳይኦክሳይድ ይላል n ደግሞ ስንት ነው 3 ነው እዚህ ጋር 3 ካርቦን ዳይኦክሳይድ ፕላስ n+1 ዋተር ይላል ስንት 4 ዋተር 4 H2O ፕላስ ሂት 2299 ኪሎ ጁል ሂት ለቋል the heat liberated is used to generate electricity to move motor vehicles or to cook our food ከዚህ ከኮምበስሽን ሪአክሽን የሚለቀቀው ወይም ላይበሬትድ የሚሆነው ሂት ለምን ሊጠቅም ይችላል ኤሌክትሪሲቲን ጀነሬት ለማድረግ እና ሞተር ለማንቀሳቀስ ወይም ምግባችንን የየለት ተለት ምግባችንን ወይም አወር ፉድ ምግባችንን እንድንሰራ ሊጠቅመን ይችላል ሌላው ሪአክሽን ሰብስቲቲዩሽን ሪአክሽን ነው አልኬኖች የሚያካሂዱ ሰብስቲቲዩሽን ስሙ እንደሚለው መተካካት የሆነ ግሩፕ በሆነ ግሩፕ ይተካካል ቦታ ይቀያየራሉ ወይም ይተካካሉ this is a reaction that involves the replacement of one atom or a group of atoms by another atom or group of atoms አንድ አተም ወይም የአተሞች ስብስብ በሌላ አተም ወይም በሌላ አተሞች ስብስብ ሲተካ ሪፕሌስ ሲሆን substitution reaction ይባላል halogenation of alkenes is a very good example of substitution reaction halogenation of የአልኬንስ halogenation reaction ያየነው very good example ነው ለዚህ ለsubstitution reaction this reaction involves reacting alkenes with chlorine and bromine አልኬኖችን ይሄ ሪአክሽን አልኬኖችን ከክሎሪን ወይ ከብሮሚን ጋር ሪአክት ማድረግን ነው ኢንቮልቭ የሚያደርገው the reaction of chlorine and bromine with alkenes proceeds in presence of heat or sunlight የአልኬኖች ከክሎሪን ወይም ብሮሚን ጋር ሪአክት የሚያደርጉት በፕሬዘንስ ኦፍ ምንድነው ሂት ወይም በሳንላይት ነው በሳንላይት ሪአክት የማድረግ ፕሮሰስ ደግሞ ይሄ ሪአክሽን ምን ይባላል ፎቶኬሚካል ሪአክሽን ይባላል the reaction of alkenes with chlorine and bromine proceeds in a sequence of steps now for example let us consider the photochemical reaction of methane with chlorine or chlorination ምሳሌ chlorination ወይም ፎቶኬሚካል ኦፍ ሚቴን ከክሎሪን ጋር ሪአክት ሲሆን መጀመሪያ ምን አለ ቼን ኢኒሺየቲንግ ስቴፕ አለ ምንድነው የሚያደርገው ኢኒሺየት ማድረግ ወይም የሆነ የሚነሳሳ ነገር አለ ማለት ነው this step involves absorption of energy to generate reactive particles known as free radicals ይሄ ስቴፕ ምንድነው የሚያደርገው ኢነርጂ አብዞርፕሽን ወይም ኢነርጂን መውሰድ ምን ለመፍጠር ፍሪ ራዲካልን ለመፍጠር
free radical ምንድነው? a free radical is an atom or a group of atoms possessing unpaired electron free radical ማለት አተም ሊሆን ይችላል ወይም የአተም ስብስብ ሊሆን ይችላል ምን ለማድረግ አምፔርድ የሆነ ኤሌክትሮንን የሚፈጥር ወይም አምፔርድ ኤሌክትሮን ሲፈጠር ፍሪ ራዲካል ወይም አምፔርድ የሆነ ያልተገናኘ ኤሌክትሮን ሲኖረው a free radical is electrically neutral free radical ምንድነው charged አይደለም ኒውትራል ነው a chlorine molecule absorbs light and decomposes into two chlorine atoms አሁን እዚህ ጋር የክሎሪን ሞለኪውል አንድ ላይ በቦንድ ነበር ከዛ ምን አደረገ absorption of energy ይሄ ስቴፕ chain initiating step absorption of energy ነው ብለናል ኢነርጂን ከሳንላይት አብዞርብ አደረገና ምን ሆነ ተሰበረ ወደ ሁለት ቦታ ዲኮምፖዝ ሆነ ወይም ሁለት ክሎሪን ሆነ አያችሁ ሁለት ክሎሪን ሲሆን አምፔርድ የሆነ ኤሌክትሮን ይኖረዋል ማለት ነው ወይም ያልተገናኘ የሚፈልገው ኤሌክትሮን ይኖራል ያው ክሎሪን ምንድነው 17ኛ ኤሌመንት ነው እንትኑም 287 ነው እና ቫላንስ ኤሌክትሮኑ 7 ነው አንድ ኤሌክትሮን ይፈልጋል እና አንድ ያ አምፔርድ ኤሌክትሮን አምፔርድ ያልሆነ ኤሌክትሮን አለው ማለት ነው እና ሁለተኛው chain propagating step this step which consumes a reactive particle or free radical produced this is a step which consumes a reactive particles or free radical produced in the chain initiating steps and generate another free radical ይሄኛው ስቴፕ chain propagating step ምንድነው የሚያደርገው ከላይ የተፈጠረውን በchain initiating step የተፈጠረውን reactive particle ወይም free radical ምን ያደርጋል ኮንሱም ያደርገውና እንደገና ሌላ ፍሪ ራዲካል የሚፈጠርበት ስቴጅ ነው ለምሳሌ ከላይ ሁለት ክሎሪን ተፈጥሮ ነበር ከተፈጠረው ክሎሪኑን አንዱን ከማን ጋር ከሚቴን ጋር ሪአክት ሲሆን ምንድነው ከሚቴኑ ከCH4 አንዱ ሃይድሮጅን ከክሎሪን ጋር ሪአክት ሲያደርግ ማን ይቀራል CH3 ይሄ CH3 ደግሞ እቺ ዶቷ የምታዩት ምን ተፈጠረ ማለት ነው ሌላ ፍሪ ራዲካል ተፈጠረ ከላይም እዚህ ጋር ባለ ዶት ያለው ስታዩ ፍሪ ራዲካል ተፈጠረ ማለት ነው እና ይሄ CH3 እንደገና ከሆነ ነገር ጋር ሪአክት ማድረግ ይፈልጋል እና ያ CH3 በክሎሪን ሲገናኝ ምን ሆነ CH3Cl ሆነ in this step side reactions that chain terminating step ላይ መጨረሻ ላይ ምን ሆነ ከላይ የተፈጠረው CH3 ከክሎሪን ጋር ሪአክት አደረገ in the chain terminating step reactive particles or free radicals are consumed but not generated chain terminating chain terminate ነው ያደረገው ወይም chainን የማቆም ስቴፕ ይባላል በዚህ ስቴፕ ላይ ምንድነው የሆነው ሁለቱ ተገናኙና አዲስ አልተፈጠረም but not generated አዲስ free radical አይፈጠርም in this step side reactions that do not lead to the formation of the desired products of one takes place በዚህ ሪአክሽን ላይ ሳይድ ሪአክሽኖች የተፈለገውን ሪአክሽን እንዳይፈጠር የሚያደርጉ ወይም የተፈለገው ውጤት ላይመጣ ይችላል ሳይድ ሪአክሽኖች ሊካሄዱ ይችላሉ ያ ማለት እኛ ከፈለግነው ሪአክሽን ውጪ በጎን በኩል የጎንዮሽ ሪአክሽኖች ሊካሄዱ ይችላሉ ለምሳሌ ክሎሪን ከክሎሪን ጋር ቢገናኝ ክሎሪን ሞለኪውልን ይሰጣል እና ፍሪ ራዲካል ናቸው ሁለቱም ሲገናኙ ያን ሊሰጥ ይችላል ወይም CH3 ከCH3 ጋር ተገናኝቶ ይሄንን ቦንድ ሊሰጥ ይችላል such a detailed step by step description of chemical reaction called reaction mechanism ይባላል chlorination of methane may produce different products depending on the relative amount of methane and chlorine chlorination of methane በክሎሪኑና በሚቴኑ አማውንት ዲፔንድ በመሆን የተለያዩ ፕሮዳክቶችን ሊሰጡ ይችላሉ ለምሳሌ ሚቴኑ ላይ ክሎሪን ሞለኪውልን ስንደምር ምን ይሆናል ከሚቴኑ አንድ ሃይድሮጅን ከአንድ ክሎሪን ጋር ሪአክት ያደርጋል ከዛ ሃይድሮክሎሪክ አሲድ ይሆናል ወይም HCl ይሆናል ከዛ የቀረው አንድ ክሎሪን ከCH3 ጋር ሲሆን ሜታይል ክሎራይድ ይፈጠራል ከዛ ሃይድሮክሎሪክ አሲድ ይፈጠራል እና ያ ሜታይል ክሎራይድ ደግሞ ክሎሪን ላይ ስንደምር
አሁንም አንድ ሃይድሮጅን ወደ ክሎሪን ይሄድና አንድ ክሎሪን ወደዚህ ይመጣል። የመጣው ክሎሪን ምን ይሆናል? ሜታይሊን ክሎራይድ ወይም ዳይክሎሮሚቲን ይሆናል። እንደገና ሃይድሮክሎሪክ አሲድ ይለቀቃል። እንደገና ይሄ በሶስተኛ ስቴፕ ክሎሪን ስንጨምርበት አንዱ ክሎሪን ወደዚህ ይሄዳል፣ አንዱ ክሎሪን ሃይድሮጅንን ይወስዳል። ከዛ CH_Cl3 የሃይድሮጅኑ መጠን እየቀነሰ ይመጣል። ክሎሮ ፎርም ይባላል ወይም ትራይክሎሮሚቴን ይባላል። እንደገና ይሄን ትራይክሎሮሚቴን ላይ ክሎሪን ሞለኪውል ስንደምር ካርቦን ቴትራክሎራይድ እና ወይም ቴትራክሎሮሚቴን እና ሃይድሮክሎሪክ አሲድ ይወጣል። The chlorination of methane is an example of chain reaction that involves a series of steps. ይሄ chlorination of methane የሚባለው ሪአክሽን የቼን ሪአክሽን ማለት ሰንሰለታማ ሪአክሽን ወይም ሲሪስ ኦፍ ያለማቋረጥ የሆነ ያህል የሚሄድ ሲሪስ ኦፍ ስቴፕ ያለው ቼን ሪአክሽን ማለት እንችላለን። ሶስተኛው አልኬኖች የሚያካሂዱት ሪአክሽን ምንድነው? ኢሊሚኔሽን ሪአክሽን ነው። This type of reaction involves the removal of smaller molecules from compound and leads to the formation of a compound containing multiple bond or unsaturated compound. Elimination reaction የሆነ removal የሆኑ ሞለኪውሎች ወይም የሆኑ smaller molecules ከዛ እንትን ውስጥ removed ይሆናሉ ወይም remove ሲደረግ ወደ ምን አዲስ ኮምፓውንዶች ፎርም እንዲሆኑ ወይም መልቲፕል ቦንድ ያላቸው መልቲፕል ቦንድ ካላቸው ደግሞ አንሳቹሬትድ አልኬኖች ናቸው። ሳቹሬትድ ሲንግል ቦንድ ስላላቸው እና መልቲፕል ቦንድ ወይም አንሳቹሬትድ ኮምፓውንድ እንዲፈጠር ምክንያት ይሆናል። It can also involve the removal of hydrogen atoms from adjacent carbon atoms at relatively high temperatures እና ምንንም ሊያጠቃልል ይችላል። ሃይድሮጅን አተሞች ከአጃሰንት ካርበን አተሞች ሃይድሮጅን አተሞች በሃይ ቴምፕሬቸር በትልቅ ሙቀት ሪሙቭ ሊደረጉ ይችላሉ። ለምሳሌ ከኢቴን ሁለት ሃይድሮጅን ሲወጣ ወደ ኢቴን ቦንዱ ምን ሆነ? ደብል ቦንድ ሆነ። መልቲፕል ቦንድ ወደ መሆን ይሄዳል ማለት ወይም አንሳቹሬትድ ኮምፓውንድ ተፈጠረ እና ከፕሮፔን ምን ሲወጣ? ሚቴን ግሩፕ ሲወጣ ይሄ ኤሊሚኔሽን ምንድነው ብለናል? ሪሙቫል ኦፍ አተም ኦር ግሩፕ ኦፍ አተምስ ብለናል እና ሚቴን ግሩፕ ሲወጣ ማን ቀረ? ኢቴን ቀረ። አንሳቹሬትድ ሃይድሮካርበን። Cycloalkanes are saturated hydrocarbons in which the carbon atoms are linked in a such manner as to form closed chains or ring structures. Cycloalkanes የምንለው saturated ሃይድሮካርበኖች ናቸው እና የዛ ሃይድሮካርበን ካርበኖች እንዴት ነው ፎርም የሆኑት? ክሎዝድ ቼን ወይም ለመዘጋት ክሎዝድ የሆነ ቼን ለመፍጠር ጥረት ያደርጋሉ። They are represented by the general formula CnH2n. ጀነራል ፎርሙላቸው የሳይክሎ አልኬኖች CnH2n ነው እና ኤኖ ከስንት መብለጥ አለበት? ከ3 መብለጥ አለበት። ለምሳሌ የተዘጋ ነገር ለመፍጠር 3 እንጨቶች መኖር አለባቸው። ወይም ለምሳሌ ትንሹ የተዘጋ ነገር ትሪያንግል ነው። ትሪያንግል ስንት ሳይድ ነው ያለው? 3 ሳይድ ነው ያለው። ከ3 ያነሰ ክሎዝድ የሆነ ነገር አይፈጠርም። አሁን በሁለት እንጨቶች ክሎዝድ የሆነ ነገር ወይም ክብ የሆነ የተዘጋ ነገር ልትፈጥሩ አትችሉም። ስለዚህ ኤኖ ከስንት መብለጥ አለበት? ከ3 መብለጥ። ያ ማለት የካርቦኑ ቁጥር ክሎዝድ የሆነ ቼን ለመስራት ወይም ሳይክሊክ የሆነ ነገር ለመስራት ከ3 መብለጥ አለበት እና እነዚህ ከአልኬኖች በሃይድሮጅን በስንት ያንሳሉ? በ2 ያንሳሉ። የአልኬኖች CnH2n+2 ነበረ። የሳይክሎ አልኬኖች ደግሞ CnH2n ይሆናል። ፎርሙላቸው ከአልኪኖች ጋር ወይም ከደብል ቦንድ ካላቸው ጋር ይመሳሰላል፣ ግን አልኪኖች አይደሉም ሳይክሎ አልኬኖች። ሳይክሎ አልኬንስ አር አይዞመሪክ ዊዝ ኦፐን ቼን አልኪንስ። ከምን ጋር? ከኦፐን ከአልኪኖች ጋር ምንድናቸው? አይዞመሪክ ናቸው በስትራክቸር ደረጃ ስናይ። their names are obtained by prefixing cyclo to the name of an alkane containing the same number of carbon atoms. ስማቸውን የምንጠራው እንዴት ነው? ሳይክሎ የሚለውን ከፊት ጨምረን ያው አልኬን የአልኬኖችን ስም መጥራት ነው። ተመሳሳይ የካርበን አተም ያላቸው የካርበን ቁጥር ያላቸው ለምሳሌ ካርበን 1 ሚቴን አይደል?
በአልኬን ጊዜ እና ኦኬ ሳይክሎሜት የሚባል የለም ካርበን ከ3 መብለጥ አለበት ብለናል። እሺ ካርበን 3 ፕሮፔን ነው። ፕሮፔን ከሆነ በሳይክሊክ ሲሆን ምን ይሆናል? ሳይክሎ ፕሮፔን እንለዋለን። ያው ተመሳሳይ ነው። ሳይክሎ የሚለውን ከፊት መጨመር ነው። The following structures represent some examples of cycloalkanes. እነዚህ ተከታዮቹ ኤግዛምፕሎችን ስናይ ለምሳሌ እዚህ ጋር ባለ ስንት ካርበን አለ? እሺ እዚህ ጋር ባለ 3 ካርበን አለ። ምን ሰርቷል? ክብ ሰርቷል። አያችኋ? ካርበኖቹ ናቸው ክብ የሚሰሩት እና ምን እንላለን? ሳይክሎ ፕሮፔን እንላለን። 3 ካርበን ነው ያለው። እዚህ ጋር ሳይክሎ ፔንቴን ይላል፣ ተሳስቷል። ሳይክሎ ፔንቴን ሳይሆን ካርበን 3 ከሆነ ሳይክሎ ፕሮፔን ነው የሚሆነው። እዚህ ጋር ባለ ካርበን 4 ያለው ደግሞ ስናይ እንደዚህ እንደ ሬክታንግል አይነት ማለት ነው እና ሳይክሎ ቡቴን ነው የሚሆነው። ስናይም ትክክል ነው። የሃይድሮጅን ቁጥሮች ስናይም ትክክል ነው። ይሄ ካርበን ከስንት ካርበን ጋር? ከዚህኛው ካርበንና ከላይኛው ካርበን ጋር 2 ቦንድ ሰርቷል። ስለዚህ የሚቀረው 2 ሃይድሮጅን ነው። ሁለቱን ኮኔክት ያደርጋል እና ስንሰራ CnH2n የሚል ፎርሙላ ይሰጡናል እና ካርበኑ 5 ሲሆን ሳይክሎፔንቴን ይሆናል። ካርበኑ 6 ሲሆን ሳይክሎ ሄክሴን ይሆናል። ዩዝስ ኦፍ አልኬንስ። የአልኬኖች ጥቅም ምንድነው? አልኬንስ are primarily used as fuels. አልኬንስ በዋናነት ለነዳጅነት ነው የሚጠቅሙት። They are also used as solvents, raw materials for making alkenes, alcohols, soaps, detergents and plastics. ሌላ ደግሞ እንደምን ይጠቅማሉ? እንደ ሶልቨንት ሊጠቅሙ ይችላሉ። ሶልቨንት ማለት የሆነን ነገር የሚያሟሙ ለማሟሟት የሆነን ነገር ለማሟሟት እንደሱ ሊጠቅሙ ይችላሉ እና አልኪኖችን ለመስራት እንደ ጥሬ ዕቃነት ያገለግላሉ። አልኮሎችን ለመስራት፣ ሳሙና ለመስራት፣ ዲተርጀንቶችን፣ ፕላስቲኮችን ለመስራት እንደ ራው ማቴሪያልነት ያገለግላሉ አልኬኖች። ኤክሰርሳይዝ 1.4 ላይ write the molecular formula of alkenes containing the following number of carbon atoms እና እነዚህ ካርበን አተም ያሉትን ምን ስሩ ይላል? አልኬኖች ስሩ ይላል። እሺ እዚህ ጋር ካርበን 5 ሲሆን ያው ጀነራል ፎርሙላው መጠቀም ነው። CnH2n + 2 ነው የአልኬን ፎርሙላ። ካርበን 5 ሲሆን C5H 2 times 5 10 + 2 12 C5H12 C8 ሲሆን C8H 2 ጊዜ 8 16 ሲደመር 2 18 C8H18 ካርበን 15 ሲሆን H 2 ጊዜ 15 30 ሲደመር 2 32 እያለን እንሰራለን። ዲፋይን ዘ ተርምስ። እሺ እነዚህን ሁሉ የተማርነው ነው ማጥናት እንችላለን ወደ ኋላ ተመልሰን። ሶስተኛ write the balanced equation for the complete combustion of octane። ለዛ ለኦክቴን ኮምበስሽን ኮምፕሊት ሪአክሽን ጻፍ ይላል። ኮምበስሽን ሪአክሽን ምን አለው? የራሱ የሆነ ፎርሙላ አለው እና እዛ ፎርሙላ ቦታ ኦክቴን ማለት ካርበን ነምበር 8 ያለው አልኬን ነው። እሱ ላይ ምን ያህል ኦክሲጅን እና ምን ያህል ዋተር ይወጣል፣ ምን ያህል ካርቦን ዳይኦክሳይድ ላይብሬት ይሆናል የሚለው ፎርሙላው ላይ ስንተካ የምናገኘው ነው። አራተኛ how many chain isomers are there for an alkane that contains 7 carbon atoms እና አልኬን ባለ 7 ካርበን አተም ማን ነው? ለሄፕቴን ምን ያህል ቼን አይዞመሮች ይኖሩታል? 9 ስትራክቸር እናገኛለን። give IUPAC names for each of the following። ለነዚህ IUPAC ኔማቸውን ስጥ ይላል እና IUPAC ኔም እንደተማርነው እዚህ ጋር መጀመሪያ ምን እናያለን? ሎንገስት ቼኑን እንመርጣለን። አሁን ስትሬት ይሄ ባለ ካርበን 1 2 3 4 5 ካርበን ነው ያለው። ከዛ ቁጥር እንሰጣለን ከየት ወደ የት? ከሌፍት ወደ ራይት። ምክንያቱም እዚህ ጋር የተገናኘው ሁለተኛው ላይ ስለሆነ ክሎሪን። ስለዚህ 2 እና 3 ላይ ደግሞ ምን አለ? ክሎሪን አለ። 2.3 2 ክሎሪን ስላለ ዳይ እንላለን። ዳይ ክሎሮ 5 ካርበን ስላለ ፔንቴን 2.3 ዳይ ክሎሮ ፔንቴን ይሆናል። ቢ ላይ ያለው እሺ ሎንገስት ስትራክቸሩን ከዚህ ጀምረን እንዲህ ስንሄድ እሺ አርቲን ያለው ስትሬት ቼኑ ላይ ያለው ካርበን 4 ስለሆነ
እሺ ሲ ላይ ያለው ስንመርጥ ረጅሙ የሚሆነው እንደዚህ እንመርጣለን። ይሄኛው ፓረንት ስትራክቸር ይሆናል። ከዛ በኋላ ሳይድ ቼኖችን ስናይ ከሌፍት ወደ ራይት ሁለተኛው ላይ ሚታይል አለ፣ ሶስተኛው ላይ ብሮሚን እና ሚታይል ግሩፕ አለ። ስለዚህ ማን ነው በአልፋቤት የሚቀድመው? ከሳይድ ቼኖቹ ብሮሚን ነው። ስለዚህ 3 ብሮሞ፣ ብሮሚን ደግሞ ሶስተኛው ካርበን ላይ ነው። 3 ብሮሞ 2 ዳይሚታይል ካርበን ስንት ነው? 5 ስለሆነ ፔንቴን 3 ብሮሞ 2 ዳይሚታይል ፔንቴን ይሆናል። ዲ ላይ ያለውን ስናይ ደግሞ እሺ ረጅሙ ቼን እንዴት ይሆናል? እሺ ከዚህ ተነስተን እንደዚህ ብንሄድ ስንት ሆነ? 1 2 3 4 5 6 ትልቁ የሚሆነው እሱ ነው ማለት ነው። ስለዚህ ከየት እንጀምር? ከዚህ ነው። ይሄ ከዚህ ከጀመረን እንደ ሌፍት እናያለን። ከዚህ ከጀመረን ከራይት እንደተነሳ እናያለን። ስለዚህ ስንተኛው? 1 2 3 ሶስተኛው ላይ ማን አለ? 2 ሳይድ ቼኖች እዚህ ጋርና እዚህ ጋር ሚታይል አሉ። ኦኬ አራተኛው ላይ ሚታይል አለ፣ ሶስተኛው ላይ ሚታይል አለ። እሺ ስለዚህ ምን እንላለን? የዚህን ስም 3 ኮማ 4 ዳይሚታይል ሄክሴን ፓረንት ቼኑ ላይ 6 ስላለ። ኢ ላይ ባለው ደግሞ ስናይ ከየት ብንነሳ አሪፍ ነው? ከዚህ ከሌፍት ተነስተን ቀጥ ብለን ብንሄድ ትልቁን እናገኛለን። ስንት ይሆናል? 1 2 3 4 5 6 7 ባለ 7 ካርበን ፓረንት ቼን አገኘን። ስለዚህ ከየት እንጀምር? ከራይት እንጀምርም ሁለተኛው ላይ ነው። ከሌፍት ስናይም ሁለተኛው ላይ ነው ሳይድ ቼን ያለው። ስለዚህ በእኩል ቦታ ካለ ከሌፍት እንጀምራለን ብለናል። ስለዚህ ከሌፍት እንጀምር። ሁለተኛው ላይ 2 ሜታይል ግሩፖች አሉ ከላይ እና ከታች። ከዛ 3 አራተኛው ላይ ደግሞ ኢታይል ግሩፕ አለ። ከዛ ስድስተኛው ላይ ሜታይል ግሩፕ አለ እንደገና። ስለዚህ ምን እንላለን? ማን ነው ከሜታይል እና ከኢታይል? ኢታይል ነው የሚቀድመው። ኢታይል ደግሞ ስንተኛው ላይ ነው? አራተኛው ላይ ነው። 4 ኢታይል 2 እዚህ ጋር 6 ትራይ ሜታይል 2 6 ትራይ ሜታይል። ከዛ ካርበን ነምበሩ ስንት ነው? አጠቃላይ 7 ነው። ሄፕቴን እንላለን። 4 ኢታይል 2 6 ትራይ ሜታይል ሄፕቴን። ስድስተኛ ላይ ራይት ዘ ስትራክቸራል ፎርሙላስ ኦፍ ዘ ፎሎዊንግ ኮምፓውንድ ይችላል። ያው ስትራክቸራቸውን መጻፍ ያየነው ነው። 2 ዳይሚታይል ቡቴን 2 ዳይሚታይል ቡቴን ማለት መጀመሪያ ቡቴን እንስላለን ፓረንት ቼኑን ባለ 4 ካርበን። ከዛ በኋላ ሁለተኛው ላይ ሶስተኛው ላይ ሚታይል መጨመር ነው። 2 ብሮሞ 3 3 4 4 ቴትራ ሚታይል ሄክሴን ሲል መጀመሪያ ሄክሴንን እንሰራለን ፓረንት ቼን ላይ። ከዛ በኋላ ፓረንት ቼኑ ላይ ስንተኛው ላይ? ሁለተኛው ካርበን ላይ ብሮሚን እንጨምራለን። ሶስተኛው ላይ 2 ሜታይል እንጨምራለን። አራተኛው ላይ እንደገና 2 ሜታይል፣ ምክንያቱም 3 3 4 4 የሚለው 2 2 እንደሆነ ያሳያል። ሲ ላይ 2 ክሎሮ 4 ኢታይል 2 3 ዳይሚታይል ሄክሴን የሚለው መጀመሪያ ሄክሴን ፓረንት ቼኑን እንሰራለን። ከዛ ሁለተኛው ካርበን ላይ ክሎሪን፣ አራተኛው ላይ ኢታይል፣ ኢታይል ማለት CH2 CH3 ማለት ነው። ከዛ ሁለተኛ ሶስተኛው ካርበን ላይ ሚታይሎችን አንድ እንሰጣለን። ኮምፕሊት ኤንድ ባላንስ ዘ ፎሎዊንግ ኬሚካል ሪአክሽን። ይሄን ኬሚካል ሪአክሽን ኮምፕሊት አድርግ ባላንስ አድርግ ይላል እና ኮምበስሽን ሪአክሽን ሲሆን ፎርሙላው አለ። ያንን ፎርሙላ ስንተካ የሚገባው ኦክሲጅን አለ። ከዛ በኋላ የሚወጡ ካርቦን ዳይኦክሳይድ እና ዋተር አለ። አንሳቹሬትድ ሃይድሮካርበንስ እስካሁን ያየነው ሳቹሬትድ ሃይድሮካርበን አልኬንን ነበር። አሁን ደግሞ አንሳቹሬትድ ሃይድሮካርበንስ are those compounds of carbon and hydrogen containing either double or triple bonds። ምን በመሃላቸው double ወይም triple bond ካለ እንላለን unsaturated hydrocarbons። ሃይድሮካርበን ሲባል ሃይድሮጅን እና ካርበን ኮንቴይኒንግ ናቸው እና double ወይም triple bond ካለ unsaturated ይባላል። These groups of hydrocarbons include alkenes and alkynes። እነዚህ የሃይድሮካርበን ግሩፖች እነማንን ይይዛሉ? አልኪኖችን እና አልካይኖችን ይይዛሉ። አልኪንስ እነማን ናቸው? ወይም ኦለፊንስ ይባላሉ ሌላ ስማቸው። የአልኬኖች ፓራፊንስ ነበር፣ የአልኪኖች ደግሞ ኦለፊንስ። አልኪንስ are
unsaturated hydrocarbons containing a carbon-carbon double bond as their functional group. Functional groupaቸው carbon-carbon double bond ነው። የአልኬን functional group carbon-carbon single bond ነበር። They are also known as olefins. They form a homologous series represented by general formula CnH2n. ፎርሙላቸው CnH2n ነው። ከአልኬኖች በስንት ያንሳሉ? በሁለት ሃይድሮጅን ያንሳሉ። አልኬኖች CnH2n+2 ነበር። አልኬኖች ደግሞ CnH2n ይሆናል። እና n ከስንት ነው የሚጀምረው? ከሁለት። ምክንያቱም n የእንትኖች የአልኬኖች ደግሞ n ከስንት ነበር የሚጀምረው? ከአንድ ካርቦን አንድ ሲሆን ሃይድሮጅን 4። የነዚህ ደግሞ ከሁለት ነው የሚጀምረው። C2H4 C3H6 ኢቲን ENE ነው ስማቸው ራሱ EN አልኬን አይደሉ? አልኬን ቦታ ላይ ENE አልኬን ላይ ENE ቦታ ላይ ENE መተካት ነው። አልኬኖች ላይ ኢቲን ፕሮፒን ቡቲን ያሉ ይቀጥላሉ። ፊዚካል ፕሮፐርቲስ ኦፍ አልኪንስ የአልኪኖች ፊዚካል ፕሮፐርቲያቸው ምንድነው? at room temperature alkenes containing 2 to 4 carbon atoms are gases. በሩም ቴምፕሬቸር አልኪኖች ከ2 እስከ 4 ካርቦን አተም የያዙ አልኪኖች ምንድናቸው? ጋሶች ናቸው። ከ5 እስከ 17 ካርቦን አተም ያላቸው ደግሞ ሊኩዊድ ናቸው። ከዛ ከ18 በላይ and those containing 18 or more carbon atoms are solid. ከ18 በላይ የሆኑት ደግሞ ሶሊዶች ናቸው። አልኪንስ are non-polar. አልኪኖች non-polar ናቸው. Therefore their molecules are held together by weak intermolecular forces. ስለዛ ሞለኪውላቸው የተገናኘው ምንድነው? እርስ በርሳቸው ውስጣቸው ላይ ያሉ ሞለኪውላቸው አልኪን ውስጥ የተገናኙት በዊክ ኢንተርሞለኪውላር ፎርስ ነው። since they are non-polar ስለሆኑ they are almost insoluble in polar solvents. አሁን ፖላር ሶልቨንቶች ምንላቸው እንደ ውሃ ያሉ በእነሱ ውስጥ ምን አይሆንም? አይደባለቁም ወይም በዛ ውስጥ አይሟሙም፣ በውሃ ውስጥ አይሟሙም ወይም insoluble ናቸው። but soluble in non-polar solvents like ether, benzene, oleum, carbon tetrachloride. ነገር ግን በnon-polar solvents ምንድናቸው? soluble ናቸው ወይም ይደባለቃሉ ወይም ይሟሟሉ፣ ሚክስ ይሆናሉ። በእነ ኢተር ውስጥ፣ በእነ ቤንዚን ውስጥ፣ በእነ ቶሊዩም ውስጥ፣ በእነ ካርቦን ቴትራክሎራይድ ውስጥ። nomenclature of alkenes ቀላል ነው። የአልኬኖችን nomenclature ካወቅን ከዚህ በኋላ ያሉት አልኪን፣ አልካይን እያለ የሚቀጥሉት በጣም ቀላል ናቸው፣ ተመሳሳይ ነው። ምንድነው የምናየው? ካርቦን ነምበርስ ነው የምናየው እንደ ፕሪፊክስ። አልኬንስ can have common names as well as alpha names. አልኪኖች common names ሊኖራቸው ይችላል እና alpha names አላቸው። The common names of alkenes are obtained by using prefixes. አሁን common name የምንላቸው እነዚህ ፕሪፊክሳቸውን በመጠቀም የምንጠራቸው ናቸው። alpha system ደግሞ the alpha names of alkenes are obtained by using the prefixes listed in table 1.3. table 1.3 ባለፈው ያዩ ነው። ፕሪፊክሳቸውን ወስደን ከዛ በኋላ ሰፊክሳቸው ላይ ማን እንጨምራለን? ene እንጨምራለን። the suffix ene indicates the presence of double bond. suffix ያ ene የሚያሳየው ምንድነው? የደብል ቦንድን ፕሬዘንስ ነው የሚያሳየው። for example the alkene having the formula C8H16 is named as octene. ካርቦን 8 ነው የያዘው ኦኬ። እዚህ ጋር ኮማን ኔምስ የሚባሉት እነዚህ ፕሪፊክሳቸው ኢት ነው። ያው ኢታይሊን፣ ፕሮፓይሊን፣ ቡታይሊን የሚባሉት የአልኪኖች ኮማን ኔምስ ብለን እንወስዳቸዋለን። አልፋ ሲስተም ላይ ደግሞ ምን ፕሪፊክስና ሰፊክስ በካርቦን ነምበሩ ሰፊክስ ነው። ከዛ ሰፊክስ የሚደመር ይሄ አልፋ ይባላል። አልፋ ለምሳሌ for example alkene having the formula C8H16 ካርቦን ያለው አልኪን ስሙ ምን ይሆናል? ኦክሲን ይሆናል። ፕሪፊክሱ ምን ይሆናል? ኦክስ indicate that there are 8 carbon የሚያሳየው 8 ካርቦን እንዳለ ነው የሚያሳየው።
እና ይሄን የሚያሳየው ደግሞ ምንድነው ደብል ቦንድ መኖሩን ነው የሚያሳየው። ፕሪፊክስ እና ሰፊክስ ሚኒንግ አላቸው። ፕሪፊክስ የሚያሳየው የካርበንን ቁጥር ሲሆን ሰፊክስ የሚያሳየው ደግሞ ቦንድ ምን ያህል ቦንድ ነው ያለው። In the IUPAC system of naming alkenes, the rules we follow are similar to those rules we follow for naming alkenes with a slight modification. እና በአልኬንስ IUPAC ኔማቸውን ስናይ ከአልኬኖች ጋር ተመሳሳይ ሆኖ ትንሽ ስላይት ሞዲፊኬሽን ትንሽ ማስተካከያ ነው የምናደርገው። ያው የመጀመሪያው ስቴፕ ምን ማድረግ ነው? select the longest continuous chain of carbon atoms ረጅሙን continuous የሆነውን carbon atoms chain እንመርጣለን በመጀመሪያ። its name will be the same as the alkene containing the same number of carbon atoms እና ስሙ ከምን ጋር ይመሳሰላል? የዛ የሃይድሮካርቦኑ ስም ከረጅሙ ከዛ ከፓረንት ቼኑ ስም ጋር ይመሳሰላል። እሺ ሁለተኛ ላይ ምንድነው የምናደርገው? ነምበር ዘ ካርቦን ቁጥር እንሰጣለን ለካርቦን አተሞቹ ከሌፍት ወደ ራይት ወይም ከራይት ወደ ሌፍት ምኑን አይተን ቦንድ ሳይድ ቼኖቹ የቀረቡበትን በኩል አይተን ያው ይሄን ያየነው ነው። ለምሳሌ እዚህ ጋር ኤግዛምፕል 1 ላይ ባለ 6 ካርበን አለ እና ምንድነው የምናየው እዚህ ጋር ቁጥር ስንሰጥ ከአልኬኖች የሚለየው ምንድነው? ቁጥር ስንሰጥ ለደብል ቦንዱ የቀረበውን በኩል ነው። ከሌፍት ነው ከራይት ነው ብለን የምንመርጠው ለደብል ቦንዱ የመረጠውን ሳይድ ነው ቁጥር የምንሰጠው። ለምሳሌ እዚህ ጋር ባለ ካርበን ነምበር 6 አልኬን አለ። ደብል ቦንዱ ስንተኛው ላይ ነው? አሁን ወደዚህ ስንሄድ ወደዚህ ደብል ቦንዱ በየት በኩል ነው የሚቀርበው? በሌፍት በኩል ነው የሚቀርበው። ስለዚህ ስሙን ምን እንላለን? በሌፍት በኩል 2 ሄክሲን እንላለን። 2 የሚያሳየው ደብል ቦንዱ ያለበትን ቦታ ነው የሚያሳየው። ወይም ሄክስ 2 ኢን እንላለን። ነገር ግን 4 ሄክሲን አንልም። ለምን? ከራይት ስንቆጥር አራተኛ ካርበን ላይ ነው ደብል ቦንዱ ያለው። ከራይት ስንቆጥር ማለት ነው። ከሌፍት ስንቆጥር ግን ሁለተኛው ካርበን ላይ ነው። ስለዚህ 2 ሄክሲን ነው የሚሆነው። እዚህ ጋር ያለው ደብል ቦንድ ያለው በአንደኛው ካርበን ላይ ነው። ስለዚህ 1 ካርበኑ ደግሞ ስንት ነው ቁጥሩ? 5 ነው። ፔንት ይሆናል እና ኢቲን ስለሆነ ኢን እንጨምራለን 1 ፔንቲን ይሆናል ወይ ፔንት 1 ኢን በፕሪፊክሱ እና በሰፊክሱ መሃል ቁጥሩን መተካት እንችላለን። ሁለት አይነት አሰያየም አለ። ኤግዛምፕል 2 ላይ እንደምናየው ረጅሙን ስንመርጥ በቀዩ የተሰመረው ረጅሙ ቼን ይሆናል። ከዛ በኋላ ደብል ቦንዱ በየት በኩል ነው የሚቀርበው? በራይት በኩል ነው የሚቀርበው። ስለዚህ በራይት በኩል እሺ ሳይድ ቼኖችን ስናይ ሶስተኛ ላይ ሜታይል አለ፣ አራተኛ ቁጥር ካርበን ላይ ሜታይል አለ፣ አምስተኛው ላይ ሜታይል አለ። ምን ይሆናል? 3 4 5 ስንት ሜታይል? 3 ሜታይል ስላለ ትራይ ሜታይል እና ስንት ካርበን ነው ያለው ፓረንት ቼኑ ላይ? 7 ምንድነው? ሄፕት ነው። ሄፕት 2 ኢን እንላለን። ስንተኛ ላይ ስለሆነ ደብል ቦንዱ? ሁለተኛው ላይ ስለሆነ እቺ 2 የምታሳየው ደብል ቦንዱ ያለችበትን ነው። ወይም 3 4 5 ትራይሜታይል 2 ሄፕቲን ማለት እንችላለን። ወይም 3 4 5 ትራይሜታይል ሄፕት 2 ኢን ያቺ ሁለት ከፊት ከኔሙ ከፊት ልትሆን ትችላለች ወይም በፕሪፊክሱ እና በሰፊክሱ መሃል መሆን ትችላለች እንደፈለግ ነው። ኤግዛምፕል 3 ላይ እንደምናየው ረጅሙን ቼን መረጥን እንደዚህ። ከዛ በኋላ ሳይድ ቼኖችን ስናይ ሶስተኛው ላይ ኢታይል አለ፣ አምስተኛው ላይ ሜታይል ግሩፕ አለ፣ ስድስተኛው ላይ ክሎሪን እና ከላይ ሜታይል ግሩፕ አለ። እና ደብል ቦንዱ በየት በኩል ነው ያለው? ከሌፍት ነው ከራይት ነው የሚቀርበው? ከሌፍት ነው የሚቀርበው። በዚህ በኩል ሶስተኛ ካርበን ላይ አለ። ስለዚህ አጠቃላይ ፓረንት ቼን ላይ ያለው ካርበን ቁጥር ስንት ነው? 8 ነው። 8 ሲሆን ፕሪፊክሱ ምንድነው? ኦክት። ስለዚህ ኦክቲን ይሆናል። ኦክቲን ስንል ደብል ቦንድ ያለው ሶስተኛ ካርበን ላይ ነው። ኦክት 3 ኢን ማለት እንችላለን። ስለዚህ ሳይድ ቼኖቹ በአልፋቤት ስናስቀምጥ ክሎሪን ነው በአልፋቤት የሚቀድመው። ስድስተኛ ላይ ክሎሪን አለ፣ 6 ክሎሮ። ከዛ ኢታይል እና ሜታይል አለ፣ በአልፋቤት የሚቀድመው ኢታይል ነው። ሶስተኛ ላይ ኢታይል አለ፣ 3 ኢታይል። አምስተኛ ላይ ስድስተኛ ላይ ሜታይሎች አሉ፣ 5 6 ዳይሜታይል 3 ኦክቲን ወይንም ኦክት 3 ኢን ማለት እንችላለን።
እሺ ኤክሰርሳይዝ 1.5 ላይ write the names of the following compounds using IUPAC rules IUPAC rule ተጠቅማችሁ የዚህን ስም ሰይሙ ይላል። እሺ ስም ለመሰየም መጀመሪያ ሎንገስት ቼኑን እንመርጣለን። ሎንገስቱን ስንመርጥ ስንት ካርበን አለ በዚህ 1 2 3 4 5 6 7 ባለ 7 ካርበን ያለውን ቼን መረጥን። እሺ ከሰባቱ ደብል ቦንዱ ስንተኛው ላይ ነው ያለው? በሌፍት ነው በራይት ነው ምናየው? አሁን በሌፍት ስንቆጥር 1 2 3 አራተኛ ካርበን ላይ ነው ደብል ቦንድ ያለው። በራይት ስንመጣ 1 2 ሶስተኛ ካርበን ላይ ነው። ስለዚህ ምን መርጠው ከራይት በኩል ይሆናል ቁጥር ስንሰጠው። ስለዚህ ከራይት 1 2 ሶስተኛው ላይ ሚታይል አለ፣ ከዛ አራተኛ ላይም ሚታይል አለ። ስለዚህ ምን እንላለን? 3 4 ዳይሚታይል ፓረንት ቼን ላይ ስንት ካርበን ነው ያለው? 7 3 4 ዳይሚታይል 3 ሄፕቲን እንላለን። 3 ምንድነው የሚያመለክተው? ደብል ቦንድ ያለበት ወይም 3 4 ዳይሚታይል ሄፕት 3 ኢን ማለት እንችላለን። ቢ ላይ ደግሞ ፓረንት ቼኑ እንዴት ይሆናል? እንደዚህ ይሆናል። ስንት ካርበን አለ? 1 2 3 4 5 5 ካርበን ያለበት ፓረንት ቼን መረጥን። ከዛ በኋላ ኦኬ እንደዛ ሳይሆን አሁን ደብል ቦንዱን የግድ ማካተት አለበት። እንደዚህ ያው ሎንገስት ነው ትክክል ነው፣ ነገር ግን ደብል ቦንዱን አላካተተም። አያችኋ? ስለዚህ ተሳስተናል ማለት ነው። ምን እናደርጋለን? ከታች ነው ደብል ቦንዱ ያለበት ያለው። ስለዚህ እንዲህ እናደርጋለን። ስለዚህ የሚሆነው አያችሁ ደብል ቦንዱን ማካተት አለበት እንዳትሳሳቱ። አሁን በየት በኩል ነው መቁጠር ያለብን? በዚህ በኩል ከዚህ ስንጀምር ሁለተኛ ካርበን ላይ ነው ደብል ቦንድ ያለው። ከዚህ ብንጀምር ግን ሶስተኛው ላይ ስለሆነ ከዚህ እንጀምርና ሁለተኛ ካርበን ላይ ደብል ቦንድ አለ። ከዛ እዚህ ሶስተኛ ካርበን ላይ ማን አለ? ሚታይል ግሩፕ ማለት ኢታይል ግሩፕ አለ። ስለዚህ 3 ኢታይል ከዛ ስንተኛ ግሩፕ ላይ ነው ደብል ቦንድ ያለው? ሁለተኛ ካርበን ላይ 2 ምን ይሆናል? 2 ፔንቲን ይሆናል። አጠቃላይ 5 ካርበን ስላለ ፓረንት ቼኑ ላይ 3 ኢታይል 2 ፔንቲን ወይም 3 ኢታይል ፔንት 2 ኢን ይሆናል። ሁለተኛ ላይ write the structure of each of the following compounds የእነዚህን ኮምፓውንዶች ስትራክቸር ጻፉ ይላል። 3 ሚታይል 3 ሄፕቲን ምንድነው የምናደርገው? ሄፕቲንን እንሰራለን። ሄፕቲንን ስንሰራ ደብል ቦንዱ በስንተኛው ካርበን ላይ መሆን አለበት? በሶስተኛው ካርበን ላይ መሆን አለበት። ያን ከሰራን በኋላ ሚታይል ስንተኛ ካርበን ላይ እንጨምራለን? ሶስተኛ ካርበን ላይ። ቢ ላይ 3 4 ዳይታይል 1 ሄክሲን የሚል አለ። ሄክሲን ደብል ቦንድ ያለው ስንተኛው ላይ ነው? አንደኛ ላይ እና ፓረንት ቼኑ ስንት ካርበን አለው? 6 ካርበን አለው። ከዛ ሶስተኛው እና አራተኛው ላይ ምን እንጨምራለን? ኢታይል ግሩፖችን እንጨምራለን። እሺ አይዞመሪዝም አልኪን በአልኪኖች አይዞመሪዝም ማለት ከአንድ በላይ ስትራክቸር መኖር ማለት ነው። ለአንድ ሞለኪውላር ፎርሙላ ወይም ለዛ ሃይድሮካርበን ከአንድ በላይ ስትራክቸር ሲኖረው ምን እንላለን? አይዞመር እንላለን። Alkenes containing 2 and 3 carbon atoms have only one possible structure. አልኪኖች 2 እና 3 ካርበን አተም ያላቸው አልኪኖች አንድ ብቻ ነው ያላቸው አይዞመር እንደ አልኪኖችም ማለት ነው። አልኪኖችም ከካርበን ነምበር 3 የሚያንሱ ወይም ካርበን ነምበር 1 2 3 የሆኑ አልኪኖችም ያላቸው አይዞመር አንድ ብቻ እንደሆነ አይተናል። በአልኪኖችም በተመሳሳይ ካርበን ነምበር ያው አልኪኖች ትንሹ 2 ነው ካርበን ነምበር 2 እና 3 ካርበን አተም ያላቸው አልኪኖች አንድ ፖሲብል ስትራክቸር ነው ያላቸው። Alkenes containing 4 or more carbon atoms exhibit isomerism. ከአራት እና ከዛ በላይ ካርበን አተም ያላቸው አልኪኖች ደግሞ ምንን ኤግዚቢት ያደርጋሉ? አይዞመሪዝምን ኤግዚቢት ያደርጋሉ። Alkenes show the following 3 types of isomers. አልኪኖች እነዚህን 3 አይነት አይዞመሮች ያሳያሉ። አንደኛው ቼን አይዞመር ነው። ሁለተኛው ፖዚሽን አይዞመር። አንደኛው ቼን አይዞመር ምንድነው? This is due to the difference in the arrangement of the carbon atoms in the longest continuous carbon chain.
ምንድነው እነዚህ የካርበን አተም አሬንጅመንት አቀማመጥ ነው። የካርበን አተምን ቦታ ስንቀይር ከአንዱ ካለበት ወደ ሌላ ቦታ ስንቀያየር የካርበን አተም አሬንጅመንት ይሄ ቼን አይዞመሪዝም ይባላል። ያው ካርበን አተም ላይ አቀማመጡን በመቀየር ብቻ የሚመጣ። ፖዚሽን አይዞመሪዝም ደግሞ this is the difference in the position of double bond in the carbon chain። በካርበን ቼን ላይ ያለው ደብል ቦንድ ቦታውን ስንቀያየር ደግሞ የሚመጣው ይሄ ፖዚሽን አይዞመር፣ ደብል ቦንዱ ያለበትን ቦታ ስንቀያየር የሚመጣው ፖዚሽን አይዞመሪዝም ነው። እሺ consider the following compounds with the same molecular formula። ሞለኪውላር ፎርሙላቸው the same ነው። ካርበን 5 H12 ያ ማለት ፔንቲን ናቸው ሁሉም። እና A ላይ ስናይ 1 ፔንቲን ነው፣ B ላይ ደግሞ 2 ፔንቲን ነው፣ C ላይ 2 ሜታይል 1 ቡቲን ነው፣ D ላይ 2 ሜታይል 2 ቡቲን ነው፣ A ላይ ደግሞ 3 ሜታይል 1 ቡቲን ነው። እና ስናይ A እና B ላይ ያለው ምንድነው የሚያሳየው? ፖዚሽን አይዞመር የደብል ቦንዱ ፖዚሽን ነው። A ላይ ያለው 1 ላይ ነበር ደብል ቦንዱ የመጀመሪያው ካርበን ላይ ነበር፣ B ላይ ደግሞ ሁለተኛው ካርበን ላይ ሆነ። እና C እና D ደግሞ የሚያሳዩት ቼን አይዞመር ነው። ቼን አሁን compounds A and B represent the position isomers of pentene. C and D are position isomers of methyl butene. C and D ደግሞ የሜታይል ቡቲን ፖዚሽን አይዞመሮች ናቸው። አሁን C and D ስናይ ምናቸው ነው የተለያየው? ደብል ቦንድ ያለበት ቦታ የማን የሜታይል ቡቲን እና ሌላው AC እና E ደግሞ ምንድናቸው? ቼን አይዞመርስ ናቸው AC እና E while all the compounds are the isomers of C5H12 A C እና E ቼን አይዞመርስ ናቸው። ሶስቱንም ስናይ A ላይ ያለውን C ላይ ያለውን E ላይ ያለውን ስናይ ቼን ምኑ ነው የተለያየው? የካርበን ቦታው ካርበን የተቀመጠበት ቦታ ነው የተለያየው። A ላይ አሁን ስትሬት ነበር፣ C ላይ ካርበን ሁለተኛው ላይ ተቀመጠ ሜታይል ማለት ነው። E ላይ ደግሞ ሜታይል አራተኛው ካርበን ላይ ተቀመጠ። ይሄ ምንድነው የሚያሳየው? ቼን አይዞመሪዝም የካርበን ቦታ የመቀመጥ የካርበን ቦታ ወይም የሳይድ ቼኑ ቦታ የመለዋወጥ እሱ ቼን አይዞመር ይባላል። እና ፖዚሽን ደግሞ የደብል ቦንዱ አሁን A እና B የደብል ቦንድ መለዋወጥ ፖዚሽን ነው። C እና D የፖዚሽን አይዞመሮች ናቸው ማለት ነው። ሌላው አልኪኖች የሚያካሂዱት ጂኦሜትሪካል አይዞመሪዝም ነው። This results from the difference in the relative spatial arrangement of atoms or groups about the double bond። ይሄ የሚካሄደው ደብል ቦንዱ ከደብል ቦንዱ ጋር በተገናኘው ካርበን በኩል ነው እና የሚያሳዩት ስፔሻል የሆነ ነገር አለ። These isomers exist because free rotation about the double bond is not possible። በደብል ቦንዱ ላይ ፍሪ ሮቴሽን ፖሲብል ስላልሆነ እነዚህ አይዞመር ኤግዚስት ሊያደርግ የቻለው ሮቴት ማድረግ አይችልም። ወደ ላይ ወደ ታች እንደፈለገ ሮቴት ማድረግ አይችልም። To differentiate geometrical isomers we use the prefix cis if two similar groups are on the same side of the double bond and trans when the two similar groups are on opposite side of it። አሁን ደብል ቦንድ አለ። ከደብል ቦንዱ አሁን በላይ በኩልና በታች በኩል ነው። አሁን ሁለት ቦታ ነው የምንከፍለው። በተመሳሳይ በኩል ወይ በላይ ተመሳሳይ ግሩፕ ካለ ከታችና ከላይ ተመሳሳይ ግሩፕ ካለ ሲስ እንላለን። ከላይ የተለያየ ግሩፕ ከታች የተለያየ ግሩፕ ካለ ትራንስ እንላለን። ለምሳሌ እዚህ ጋር ስናይ ሲስ ቱ ፔንቲንን ስናይ አሁን ሜታይል ግሩፕ ከላይ ነው፣ ኢታይል ግሩፕ ከላይ ነው። ያው ሜታይል ኢታይል ፕሮፓይል ግሩፕ አንድ ግሩፕ ናቸው። ከታች ደግሞ ምን አለ? ሃይድሮጅን አለ። እንደዚህ ስንከፍለው ምን ተብሎ ይከፈላል ማለት ነው? ከላይና ከታች። ከላይ ሜታይል እና ኢታይል ግሩፕ አለ፣ በዚህኛው ካርበን ሜታይል አለ፣ በዚህኛው ኢታይል አለ። ከታች ደግሞ በሁለቱም ሃይድሮጅን ግሩፕ አለ። ይሄ ምን ይባላል? ተመሳሳይ ግሩፕ ዘሴም ግሩፕ በአንድ ሳይድ ሲሆን ሲስ ይባላል። በዚህ በኩል ደግሞ ስናይ ከላይ ሜታይል እና ሃይድሮጅን ግሩፕ ነው ያለው፣ የተለያዩ ግሩፖች ማለት ነው። ከታችም ሃይድሮጅን እና ኢታይል ግሩፕ የማይመሳሰሉ ግሩፖች፣ የዛን ጊዜ ምን ይሆናል? ትራንስ ይሆናል። እና እንደዚህ በደብል ቦንዱ ነው ደግሞ በደብል ቦንዱ ካለው ካርበን ጋር ነው እንትን የሚሆነው። ስለዚህ
ይሄ ለፔንቴን ያሉት ጂኦሜትሪካል አይዞመሪዝም ሲስ እና ትራንስ። ራይት 3 ፖዚሽን አይዞመርስ ኦፍ ሄክሲን። የሄክሲንን 3 ፖዚሽን አይዞመርሶች ጻፉ ይላል። ያው መጻፍ እንችላለን፣ መጻፍ ነው። ፕሪፓሬሽን ኦፍ አልኪንስ። የአልኪኖች አዘገጃጀት። Do you know the major sources of alkenes and the process that leads to their formation? የአልኪኖች ዋነኛው ምንጭ ምን እንደሆነና ወደ ለነሱ ፎርምድ እንዲሆኑ የሚያመራው ምን እንደሆነ ታውቃላችሁ? Alkenes are mainly obtained during fractional distillation of petroleum when the process called cracking is carried out. አልኪኖች በስፋት የሚገኙት fractional distillation of petroleum ሲካሄድ ሆኖ በዛ ፕሮሰስ ውስጥ ምን ሲካሄድ cracking, the process called cracking is carried out. ለምሳሌ in the laboratory alkenes can be prepared by በላብራቶሪ ደግሞ አልኪኖች እንዴት ሊዘጋጁ ይችላሉ? dehydration of alcohols with concentrated sulfuric acid or ammonia. ዲሃይድሬት ማለት አልኮሎችን ዲሃይድሬት ማድረግ ወይም ከአልኮሎች ውስጥ ሃይድሮጂንን ስናስወጣ በምንም ተጠቅመን ኮንሰንትሬትድ የሆነ ሰልፈሪክ አሲድን ተጠቅመን ወይም አልሙኒየም ተጠቅመን ዲሃይድሬሽን means removal of water። ይቅርታ ዲሃይድሬሽን ማለት removal of water ነው። ዲሃይድሮጂኔሽን ነው removal of hydrogen። ዲሃይድሬሽን removal of water ነው። ዲሃይድሬሽን means removal of water። እሺ አልኮል አለ። ከአልኮል በሰልፈሪክ አሲድ ተጠቅመን ሪሙቭ ስናደርግ ማንን ዋተርን H2O ስናወጣ ከዚህ አሁን እዚህ OH አለ። ከዚህ አንድ ሃይድሮጅን ሲሄድ ምን ይቀራል? CH ይቀራል። ስለዚህ RCH2 ይሆናል ማለት ነው። ከዚህ አንዱ ሃይድሮጅን ወጣ እና H2O ሪሙቭድ ይሆናል። እሺ ኤግዛምፕል ላይ ስናይ ለምሳሌ እዚህ ጋር ኢታኖል አለ። ኢታኖል ወደ ምን ይቀየራል ማለት ነው? ከኢታኖል ዋተር H2O ሲወጣ OH እና ከዛኛው ከCH2 አንዱ H ሲወጣ CH2 ይሆናል። ከCH3 አንዱ H ሲወጣ CH3 ኢቲን ይሆናል። ሪሙቫል ኦፍ ዋተር። አልኮልን ዲሃይድሬት ስናደርግ ከአልኮል ውሃ ሲወጣ ምን ይሆናል? ኢቲን ወይም አልኪን ይሆናል። ከኢታኖል ኢቲን ይሆናል። እና ሁለተኛው dehydrohalogenation of alkyl halides with base potassium hydroxide. dehydrohalogenation ሁለተኛው አልኪን የሚሰራበት ፕሮሰስ። የመጀመሪያው dehydrogenation ነው ብለናል። ያ ማለት removal of water ብለናል። አሁን ደግሞ dehydrohalogenation ምን ማለት ነው? removal of hydrogen and halogen atom. ሃይድሮጅን እና ሃሎጅን አቶምሶችን ሪሙቭ ስናደርግ alkyl halides are compounds of alkyl group and halogens such as CH3Cl. አሁን alkyl halides የሚባሉት አልካይል እና ሃሎጅንን ያዙ። ለምሳሌ CH3 አልካይል ነው ወይም ሜታይል ነው። ሜታይል ክሎራይድ ይሆናል። and CH3CH2Br ማለት CH3CH2 ኢታይል ነው። ኢታይል ብሮማይድ እና ከአልካይል ሃላይዶች ምን ስናደርግ ሃይድሮጅን እና ሃሎጅንን ስናወጣ ለምሳሌ እዚህ ጋር አልካይል ሃላይድ ያለ ከፖታሺየም ሃይድሮክሳይድ ጋር ሪአክት ሲሆን ፖታሺየም ከማን ጋር ሪአክት ይሆናል? ከኤክስ ጋር ወይም ኤክሶ ሃይድሮጅን ጋር ሪአክት ያደርጋል። ከዛ በኋላ እዚህ OH ይቀራል። OH ደግሞ ከዚህ አንድ ሃይድሮጅን ሲወስድ ምን ይቀራል? RCH ይሆናል። ከዚህኛው አንድ ሃይድሮጅን ሲወስድ ማለት ነው። ኤግዛምፕል ኢታይል ክሎራይድ ላይ ፖታሺየም ሃይድሮክሳይድን ስንደምር ምን ይሆናል? ክሎሪኑ ከፖታሺየም ጋር ይገናኛል። እዚህ ጋር OH ቀረ። OH ከዚህ አንድ ሃይድሮጅንን ይወስዳል። ምን ይቀራል? CH2 ኢቲን ይቀራል። ከዛ ፖታሺየም ከክሎሪን ጋር ዋተር ሪሙቭድ ይሆናል። ኤክሰርሳይዝ 1.7 write the complete and balancing chemical equation for each of the reactions ይላል እና ኮምፕሊት እና ባላንስድ የሆነ ሪአክሽን ጻፍ ይላል። ኤ ላይ አሁን ምንድነው ሰልፈሪክ አሲድን ተጠቅመን ምንድነው የምናደርገው? ይሄ ፕሮሰስ የሚባለው ዲሃይድሮጂኔሽን ነው። ዋተርን ነው ሪሙቭ የሚያደርገው። እዚህ ጋር ምን አለ? OH አለ። ከዛ በኋላ ከላይ እንዳየነው ኤ ላይ እንዳየነው
እንደዚህ ከነበረበት ከአልኮል ላይ ዋተር ሲወጣ ምን ይቀራል ማለት ነው? ኮረስፖንዲንግ አልኪን ነው የሚቀረው። ለምሳሌ የኛው እዚህ ኤግዛምፕሉ ላይ ያለው ምንድነው? ፕሮፓኖል ነው። ካርበን ስር ያለው አልኮል ፕሮፓኖል ነው። ስለዚህ H2O ሪሙቭ ስናደርግ ምን ይሆናል? ፕሮፒን ይቀራል። H2O ሪሙቭ ሲሆን ፕሮፒን ይቀራል። ቢ ላይ ደግሞ ፖታሺየም ሃይድሮክሳይድን ስንደምር በዚህ አልካል ወይም በዚህ ፕሮፓይል ብሮማይድ ላይ ፖታሺየም ሃይድሮክሳይድን ስንደምር ብሮሚን ከፖታሺየም ጋር ይገናኛል። ከዚህ አንድ ሃይድሮጂን ከOH ጋር ሲገናኝ ዋተር ይሆናል። ከዛ ማን ይቀራል? እንደገና ፕሮፒን ይቀራል። ፕሮፒን ነው የሚወጣው። ኬሚካል ፕሮፐርቲስ ኦፍ አልኪንስ የአልኪኖች ኬሚካል ፕሮፐርቲ አልኪንስ አር unsaturated hydrocarbons containing double bond or strong bond and weak bond between the two carbon atoms አልኪኖች unsaturated hydrocarbons ሲሆኑ double bond ነው የያዙት strong እና weak bond ማለት between በሁለት ካርበን አተሞች መሃል ያ double bond የሚገኘው በሁለት ካርበን አተሞች መሃል ነው they are more reactive than alkenes ከአልኪኖች የበለጠ reactive ናቸው ወይም ከሌላ ነገር ጋር የመገናኘት ብቃት አላቸው because the weak bond can be used for further reaction weak bond ለfurther reaction ያገለግላል ወይም ለሌላ reaction ያገለግላል they undergo several types of reactions የተለያዩ reactionዎችን ያካሂዳሉ አንደኛው ምንድነው combustion reaction alkenes burn in oxygen with a luminous flame to form carbon dioxide and water አልኪኖች በኦክሲጅን በርን አድርገው luminous flame ይቀጣጠላሉ ወይም የሚቀጣጠል ፍሌምን ይፈጥራሉ ምንን ፎርም ለማድረግ ካርቦን ዳይኦክሳይድ እና ዋተርን ጀነራል ሪአክሽኑ CnH2n plus 3n/2 O2 gives us n carbon dioxide NH2O እና ሂት ነው የሚሰጠው እና እዚህ ጋር ስናይ C4 N ምንድነው የካርበን ቁጥር ነው C4 H8 ከዛ የኦክሲጅን መጠን ስንት ይሆናል 3 ታይም 4 12/2 6 ኦክሲጅን ይሆናል እና እዚህ ጋር ሌላው 4 ካርቦን ዳይኦክሳይድ 4 H2O ከዛ ሂት ይሆናል ሌላው አልኪኖች የሚያካሂዱት ሪአክሽን አዲሽን ሪአክሽን ነው አልኪንስ undergo mainly addition reaction አልኪኖች በዋናነት የሚያካሂዱት ሪአክሽን addition reaction ነው the addition occurs at the carbon double bond addition carbon double bond ላይ ነው addition የሚካሄደው addition of halogens or halogenation ይባላል ያ ሃሎጂኖች ድምር when a halogen molecule X2 ያው ሃሎጂን ሞለኪውል ነው እንበል where X2 ማለት ያው Cl2 ክሎሪን ወይም ብሮሚን ሞለኪውል ሊሆን ይችላል is added to alkenes the product is a dihaloalkane አልኪኖች ላይ አልኪኖች ላይ ሃሎጂኖች ሲደመሩ ፕሮዳክቱ ምንድነው የሚሆነው ዳይሃሎአልኬን ነው የሚሆነው ለምሳሌ እዚህ ጋር አልኬን አለ አልኬን ላይ ምን ስንደምር ሃሎጂን X2 ሃሎጂን ነው ምን ይሰጣል X2 አንዱ X በአንደኛው ከደብል ቦንዱ ላይ ነው አዲሽን የሚካሄደው ብለናል ከደብል ቦንዱ በግራ በኩል ባለው ካርቦን ይሄዳል ሁለተኛው ደግሞ ከደብል ቦንዱ በቀኝ በኩል ባለው ካርቦን ይሄዳል ከዛ ዳይሃሎአልኬን ይፈጠራል ማለት ነው እሺ ለምሳሌ እዚህ ጋር ስናይ ፕሮፒን አለ ፕሮፒን ላይ ምን ስንጨምር ክሎሪን ስንጨምር ፕሮፒን ላይ ክሎሪን ስንጨምር ክሎሪን Cl2 ወይም ሁለት ክሎሪን አተም ነው ያለው ደብል ቦንዱ ላይ የቱ ጋር ነው የሚሄደው ከደብል ቦንዱ በግራና በቀኝ ባሉት ካርቦኖች ነው የሚሄደው እና እዚህ ጋር ስናይ አንደኛው ክሎሪን በግራ በኩል አንደኛው በቀኝ በኩል ሄዶ ምን ይሆናል አንደኛና ሁለተኛ ላይ ዳይክሎሮፕሮፒን 1 ዳይክሎሮፕሮፒን ወይም 1 ዳይሃሎአልኬን ነበር ያልነው 1 ዳይሃሎ ያልነው ሃሎጂን ነው ሃሎጂኑ ክሎሮ ነው አልኬን ያልነው ደግሞ እዚህ ጋር ፕሮፔን ይሆናል እዚህ ጋር እንደምናየው እሺ
if bromine water or bromine in carbon tetrachloride is added to alkenes bromine water ወይም bromine in carbon tetrachloride alkenos ላይ ቢጨመር ምን ይሆናል the reddish brown color of bromine in carbon tetrachloride will disappear የብሮሚን reddish brown color ምን ይሆናል disappear ይሆናል ወይ ይጠፋል this is due to the addition of bromine across the double bond ይሄ በምን ምክንያት ነው የብሮሚን በካርቦን ቴትራክሎራይድ ውስጥ የነበረው የብሮሚን reddish brown color የጠፋው በምን ምክንያት ነው በአልኬኖች ላይ አድ ሲደረግ አልኬኖች ውስጥ ያለው በደብል ቦንዱ ምክንያት ነው so bromine in tetrachloride is used to detect unsaturation or presence of multiple bond in a compound ስለዚህ bromine in carbon tetrachloride ምን ለማድረግ ይጠቅማል እዛ ነገር ውስጥ ወይም እዛ ኮምፓውንድ ውስጥ unsaturated ነው አይደለም የሚለው ወይም double bond አለ ወይም multiple bond አለ የለም የሚለውን ቼክ ለማድረግ ይረዳል ለምን bromine in carbon tetrachloride reddish brown color አለው ወደ አልኪን ሲጨመር ምን ይሆናል ያ reddish brown color በደብል ቦንዱ ምክንያት ይጠፋል ከጠፋ ምን እንዳለ ቼክ አደረግም ማለት ነው ደብል ቦንድ ወይ መልቲፕል ቦንድ እንዳለ ወይም አንሳቹሬትድ እንደሆነ ቼክ አደረግን ማለት ነው ሌላው addition of hydrogen ነው ወይም hydrogenation addition of hydrogen molecule to alkenes in the presence of nickel or platinum catalyst yields alkenes እንደ ካታሊስት ፕላቲኒየም ወይም ኒኬልን ተጠቅመን አልኪኖች ላይ ሃይድሮጅንን ስንጨምር ምን ይሰጣል አልኬንን ይሰጣል ለምሳሌ እዚህ ጋር አልኪን አለ አልኪን ላይ ሃይድሮጅን ሲጨመር አሁን H2 ነው የተጨመረው እንደ ክሎሪኑ ማለት ነው አንዱ ሃይድሮጅን ከደብል ቦንዱ በቀኝ አንዱ ከደብል ቦንዱ በግራ ከዛ ሲንግል ቦንድ ይሆናል አልኬን ይሆናል ኢቲንና ኢቲን ላይ H2 ሲጨመር አንደኛው H በዚህኛው አንደኛውስ ደግሞ በዚህኛው CH3 ይሆናል CH3 ደግሞ ኢቴን ይሆናል addition of hydrogen halides or HX hydrohalogenation በአልኪኖች ላይ ሃይድሮጅን ሃላይድ ስንጨምር ደግሞ addition of hydrogen halide ወይም HCl ያው ሃይድሮክሎሪክ አሲድ HBr ሃይድሮጅን እና ሃሎጅን ማለት ነው HI hydrogen iodide to alkenes leads to the formation of alkyl halides እንዲፈጠር ያደርጋል alkyl halides እንዲፈጠሩ ያደርጋል the product of the reaction can be predicted by Markovnikov rule እና ሪአክሽኑ በማርኮቭኒኮቭ rule መሰረት ፕሬዲክት ማድረግ እንችላለን which states when alkene reacts with a hydrogen halide to give an alkyl halide the hydrogen adds to the carbon atom of the double bond that has greater number of hydrogen atoms and the halogen of carbon atoms has the fewer number of hydrogen atoms አሁን ምን ይሆናል ሃይድሮጅን ሃላይድን እዛ አልኪኑ ላይ ስንጨምር ሃሎጂኑ ማለት ሃይድሮጅን ሃላይድ ዘን ሃይድሮጂኑ ወዴት ነው የሚሄደው ደብል ቦንድ አለ አልኪኑ ላይ ሃይድሮጂኑ ትልቅ ቁጥር ወዳለው ከደብል ቦንዱ በግራና በቀኝ ካርቦን አተሞች አሉ እና ሃይድሮጅን አተሞች አሉ ከደብል ቦንዱ በግራና በቀኝ ካሉት ትልቅ ቁጥር ወዳለው ሃይድሮጂን ቁጥር ነው የሚሄደው ሃይድሮጂኑ ከማን ከሃይድሮጅን ሃላይዱ ለምሳሌ እዚህ ጋር ስናይ አልኪን አለ እዚህ ጋር ደግሞ ሃይድሮጅን ሃላይድ አለ አሁን ደብል ቦንዱ እዚህ ጋር አለ አሁን ሃይድሮጅን ሃላይዱ ሃይድሮጂኑ ወዴት ነው የሚሄደው ከደብል ቦንዱ ካለበት ትልቅ ሃይድሮጅን ወዳለበት ነው የሚሄደው ስለዚህ አሁን ከደብል ቦንዱ በግራና በቀኝ ካርቦን አሉ ትልቅ ሃይድሮጅን ያለው የቀኙ ነው CH2 ላይ ማን ይሄዳል ሃይድሮጂኑ ይሄዳል ሃሎጂኑ ደግሞ ትንሽ ሃይድሮጅን ወዳለው ይሄዳል ስለዚህ ተመልከቱ ሃይድሮጂኑ እዚህ ጋር የመጣው ወደዚህኛው ካርቦን ማለት ሃሎጂኑ የመጣው ወደ ትንሽ ቁጥር ወዳለው ነው ሃይድሮጂኑ ደግሞ ሁለት ካርቦን ወዳለው መጣና ሶስት ሃይድሮጂን ሆነ ማለት ነው ሁለት ሃይድሮጂን ወዳለው መጣና ባለ ሶስት ሃይድሮጂን አደረገው ተመልከቱ አሁን ፕሮፒን አለ ፕሮፒን ላይ ስናይ ደብል ቦንዱ አለ ከደብል ቦንዱ በቀኝ ያለው ካርቦን ሁለት ሃይድሮጂን አለው በግራ ያለው ደግሞ አንድ ሃይድሮጂን አለው ስለዚህ ይሄ ሃይድሮጂን ብሮማይድ ወይ ሃይድሮጅን ሃላይድ
ሃይድሮጅኑ ወዴት ነው የሚሄደው? ሃይድሮጅኑ ወደዚህኛው ነው የሚሄደው፣ ትልቅ ሃይድሮጅን ወዳለበት። ብሮሚኑ ደግሞ ትንሽ ሃይድሮጅን ወዳለበት ደብል ቦንዱ አጠገብ ወዳለው ካርበን ይሄዳል። ከዛ ምን ይፈጠራል? CH3 ወደዚህኛው ማመጣ ብሮሚን መጣ። ከዛ ይሄኛው CH3 ሆነ። ሌላው addition of water or hydration. When alkenes are hydrated in the presence of an acid catalyst, they produce alcohols in accordance with Markovnikov law. አልኪኖች ላይ ውሃ ስንጨምር በማርኮቪንኮቭ ሩል መሰረት ውሃ ስንጨምር ምንድነው የሚፈጥሩት? አልኮሎች ይፈጠራሉ። አልኪኖች ላይ ማንን ስንጨምር? ዋተርን ስንጨምር፣ ዋተር ማለት H2O ወይ ሃይድሮጅን፣ ሁለት ሃይድሮጅን እና አንድ ኦክሲጅን ነው። HOH አለው እና ሃይድሮጅኑ ወዴት ይሄዳል ብላችሁ ታስባላችሁ? አሁንም እንደቅድሙ ትልቅ ሃይድሮጅን ወዳለው ካርበን ነው። ከዛ OH ደግሞ ትንሽ ሃይድሮጅን ወዳለው ሲሄድ በተመሳሳይ በማርኮቪንኮቭ ሩል መሰረት ፕሮፒንን ይወጣል። ሃይድሮጅኑ ወደ CH2 ይመጣል። OH ደግሞ ወደ CH ሲሄድ ምን ይፈጠራል? ፕሮፓኖል ይፈጠራል ወይም አልኮል OH ፋንክሽናል ግሩፕ አለው። Oxidation of alkenes. Oxidation of alkenes with cold alkaline potassium permanganate solution forms diols. አልኪኖችን ኦክሲዴሽን ሲያካሂዱ አልኪኖች በኮልድ ፖታሺየም ፐርማንጋኔት እንደ ካታሊስት ሲያረጉ ምን ይፈጠራል? ዳዮልስ compounds containing two hydroxyl group. ዳዮልስ የምንላቸው ሁለት ሃይድሮክሳይል ግሩፕ ያላቸው ኮምፓውንዶች፣ ሁለት OH ግሩፕ ያላቸው ኮምፓውንዶች። ለምሳሌ አልኪን በፖታሺየም ፐርማንጋኔት ምን ይሰጣል? ዳዮል ይሰጣል። እዚህ ጋር እንደምናየው ኢቲን፣ እዚህ ጋር ኢቲን አልኪን ነው። በፖታሺየም ፐርማንጋኔት ምን ይሰጣል? 1 ኢቴን ዳዮል ወይም OH ግሩፑ ስንተኛው ላይ? አንደኛው ካርበን ላይ፣ ሁለተኛ ካርበን ላይ። ከዛ ነው 1 ኢቴን ዳዮል የተባለው። Alkaline potassium permanganate solution is also used as qualitative test for the identification of unsaturation in a compound. ይሄ ፖታሺየም ፐርማንጋኔት አልካላይን ፖታሺየም ፐርማንጋኔት ምንን ቴስት ለማድረግ ይረዳል? አንሳቹሬሽንን፣ በኮምፓውንድ ውስጥ አንሳቹሬሽን። the solution is called Bayer reagent. ሶሉሽኑ ምን ይባላል? Bayer reagent ይባላል። in the presence of unsaturated hydrocarbons, the purple color of alkaline potassium permanganate solution fades and brown precipitate is formed. Unsaturated ሲሆን ሃይድሮካርበን ወይም unsaturation presence ያለው ወይም unsaturated ከሆነ ያ ኮምፓውንድ ወይም የሃይድሮካርበን ምን ይሆናል? ፐርፕል የአልካላይን ፖታሺየም ፐርማንጋኔት ፐርፕል ከለር ፌድ ያደርግና ወደ ምን ይቀየራል? ወደ ብራውን፣ ወደ ቡናማነት ይቀየራል። ያኔ ኦኬ ይሄ ነገር አንሳቹሬትድ ነው ማለት ነው ብለን እናውቃለን። ፖሊመራይዜሽን ኦር ሰልፍ አዲሽን ኦፍ አልኪንስ። አልኪኖች ራሳቸውን በራሳቸው ሲደምሩ ወይም እርስ በርስ ሲደማመሩ ፖሊመራይዜሽን ይባላል። ፖሊመራይዜሽን is the union of small molecules called monomers to form a large molecule called a polymer. ፖሊመራይዜሽን ማለት ትናንሽ ሞለኪውሎች ወይም ሞኖመሮች ተደማምረው ትልቅ የሆነ ፖሊመር ሲሰጡ ስሙ ራሱ ሞኖመር፣ ፖሊመር። ሞኖ አንድ ወይም ስሞል ሞለኪውል ተደማምሮ ፖሊ ብዙ ፖሊመር ሲሰጥ፣ ለምሳሌ እዚህ ጋር ኢቲን አለ። ኢቲን ኤን ጊዜ ተባዝቶ ምን ይሰጣል? ፖሊ ኢቲንን ይሰጣል ወይም ብዙ ኢቲኖች። ፖሊመራይዜሽን ይባላል ይሄ ፕሮሰስ። ዩዝስ ኦፍ ኢቲን ኦር ኢታይሊን፣ ኮማን ኔሙ ኢታይሊን ነው። የኢቲን ጥቅሞች ምንድናቸው? ኢቲን is used in the production of ethanol. ኢቲን ኢታኖል እንዲፈጠር ይረዳል ወይም ኢታኖልን ፕሮዲዩስ ለማድረግ ይረዳል። and polymers such as polyethylene polymerization ፖሊመር መፍጠር ይችላል እና ፖሊኢቲን እንዲፈጠር፣ ፖሊቫናይል ክሎራይድ ወይም PVC እንዲፈጠር፣ ፖሊስትሪን እና ቴፍሎንን ለመፍጠር ይረዳል ኢቲን። it is also used in the production of 1,2-ethane diol። ያው ኢቴን ዳይል እንደሚፈጠር አይተናል።
which is used as an anti-freeze material ምን anti-freeze ነገሮች እንዳይቀዘቅዙ freeze እንዳይሆኑ እንደ anti-freeze material ያገለግላል and for the preservation or as well as artificial ripening of fruits እና ነገሮችን preserve ለማድረግ ለመጠበቅ ፍሩቶች ወይም የሆኑ ነገሮች እንዳይበሰብሱ ለpreservation ይጠቅማል cycloalkenes are unsaturated cyclic hydrocarbons cycloalkenes unsaturated የሆኑ cyclic hydrocarbons ናቸው the carbon atoms are linked in such manner as to form a closed chain or ring structure ያው ሳይክሎ ሲባል ሪንግን ለመፍጠር ካርበን አተሞቹ ይገናኛሉ cycloalkane ላይ እንዳየነው they contain a double bond between carbon atoms and are represented by the general formula CnH2n-2 በመሐከላቸው ምን አለ ያው አልኪኖች ስለሆኑ double bond አለ እና ጀነራል ፎርሙላቸው ምንድነው CnH2n-2 ከማን ጋር ይመሳሰላል ከአልካይን ጋር ከቀጣዩ ጋር n should be equal to or greater than 3 n ከስንት መብለጥ አለበት ከ3 መብለጥ አለበት ወይም ከ3 ጋር እኩል መሆን አለበት ሳይክል ለመፍጠር they are isomeric with alkynes ያው ፎርሙላቸውን ስናይ ከአልካይን ጋር አይዞመር እንደሆኑ ነው የሚያሳየው they are named by prefixing cyclo to the name of alkenes containing the same number of carbon atoms carbon atomoችን ቁጥር እናያለን ከዛ በኋላ corresponding alkene name ነው የሚይዙት ከዛ ከፊት cyclo የሚለውን እንጨምራለን the given structure show some examples the IUPAC names for alkynes are obtained by using the prefixes alkynes ደግሞ IUPAC ኔማቸው prefixaቸውን table 1.3 ላይ ያለውን ተጠቅመን suffix ደግሞ alkyne YNE ነው which indicates the presence of triple bond and between a pair of adjacent carbon YNE የሚያሳየው alkyne ላይ triple bond እንዳለ ነው alkyne ውስጥ ገባ ደግሞ alkynes are named in the same way as alkenes alkynes እንደ alkene በተመሳሳይ መንገድ ነው የምንጠራቸው ስማቸው እሺ እዚህ ጋር ስታዩ ሳይክሎፕሮፒን አለ ምንድነው 3 ካርበኖች ደብል ቦንድ ፕሬዘንስ አለ ለዛ ነው ሳይክሎፕሮፒን የሆነው ስንት 3 ካርበን ከሆነ ፕሮፒን ነበር ሳይክሊክ ስለሆነ ሳይክሎፕሮፒን ይሆናል ሳይክሎቡቲን አለ 4 ካርበን እና ደብል ቦንድ አለ 5 ካርበን ሲሆን 6 ካርበን ሲሆን exercise 1.8 ላይ complete each of the following equations and name the products equationaቸውን complete አድርጉ ከዛ ስማቸውን ጻፉ ነው የሚለው